7000 ሰው ቁጭ ባለበት ነው የተገደለችው። ወደ ቤቷ ልትሄድ በጣም መጥፎ ስሜት የተሰማኝ ነው ወደ ቤቴ መሄድ ፈልጋለሁ ብላ ልትሄድ ስትል ነው ጓደኞቿ ያስቆዩዋትና ይሄን ነገር ያደረጉት ማለት ነው። የምትመለከቱት እንግዲህ የመጀመሪያው ጥይት ሰውነቷ ላይ ሲያርፍ ነው። በአንድ ጥይት ደረቷን፣ ሁለት ጊዜ ደግሞ ጭንቅላቷን በመመታት ላይቭ ላይ ማለትም 7500 ሰዎች እየታዘቡና እየተመለከቱ ህይወቷ ሊያልፍ ችሏል። የራሷ ጸጉር ቤት አላት። ውብና ቆንጆ ነበረች። ግራና ቀኝ እዩ፣ ተማሩበት። እንዴ አይነት ነገር ለምንድን ነው ኖርማል እያደረግነው የምንቀጥለው? ምንድነው እናንተ ጋር የመፍረድ ምናምን አቅምም ጉልበትም የለን፣ ግን በአደባባይ አታወርዱን። ነብዩ አይሞትም። ሎክ ናዛት የምር እንድጸጸት አደረገኝ ይሄ ቪዲዮ። የምር ልቤን ሰበረው ይሄ ቪዲዮ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ኪዳነ ምህረት ማርያም አይደለችም፣ ኢየሱስ ነው። አማርኛ ካወቅን ነው ማወቅ በጣም ቀላል ነው። ኪዳነ ምህረት ማለት የምህረት ኪዳን አይደለም። ከእግዚአብሔር ጋር ሰውን ሊያስታርቅ ምህረት የሚባለውን ስርዓት የመሰረተው መስቀል ላይ ሞተውና የተነሳው ኢየሱስ መሆኑን ካመን ማነው ማርያም ነች ያለ? ለምን ትዋሻለህ? ለምን ውሸት ትሰማለህ? ኧረ ቀስ በል ወዳጄ፣ በጩኸት እኮ እውነታ አይደበቅም፣ እውነታ አይቀየርም። እስቲ እናንተ ደግሞ በደንብ ኮፒ ሊንክ አድርጉት። አድምጠኝ፣ ምናልባት ለመረዳት ፈቃደኛ ከሆንክ። በመጀመሪያ ኪዳን የሚለው ቃል ምንድነው ካልን፣ ኪዳን የሚለው ተካሄደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ከሚለው የግስ ግስ የተገኘ ነው። ትርጉሙ ምንድነው ካልን፣ ውል ማለት ነው፣ መሐላ ማለት ነው፣ ቃል ኪዳን ማለት ነው፣ የውል ቃል ማለት ነው። እንግዲህ ስለ ኪዳን ይህንን ካልን በኪዳን ውስጥ ደግሞ 3 አካላት የግዴታ መካተት አለባቸው። እነዚህ ማን ናቸው ካልን፣ አንደኛው ኪዳን ሰጪ ነው፣ ሁለተኛው ደግሞ ቃል ኪዳን ተቀባዩ ነው፣ ሶስተኛው ደግሞ ምሕረት ተቀባዩ ነው። እንግዲህ ኪዳን ሲታሰብ እነዚህ 3 ነገሮች በውስጡ መያዝ አለባቸው ማለት ነው። ኪዳን ሰጪው ፈጣሪ እግዚአብሔር ነው። ኪዳን ተቀባዩ ማን ነው ካልንስ የተመረጡ ቅዱሳን ናቸው። ምሕረት ተቀባዩ ካልን ሶስተኛው ደግሞ ይቅርታና ስሬትን የሚሹ ፍጥሯን ናቸው ማለት ነው፣ ልክ እንደኔና እንዳንተ ያሉ። ስለዚህ ክርስቶስ እግዚአብሔር አምላክ ፈጣሪ እንደመሆኑ መጠን ቃል ኪዳን የሚሰጥ እንጂ የሚገባለት ፍጡር ባለመሆኑ ይማለዳል እንጂ አይማልድም። እዚህ ጋር ነው ዋናው ነገር። ስለዚህ ኪዳነ ምሕረት ስንል የምሕረት ቃል ኪዳን ስለሆነ በሰጪውና ምሕረት በሚደረግለት መካከል ያለውን አማላጅ በቃል ኪዳን የሚያስምረው ይመለከታል ማለት ነው። የሚያስምረን አካላቶች እዚህ ውስጥ ይመለከታል። በአጠቃላይ ኪዳነ ተካሄድኩ ምስለ ሕሩያኔ ይላል ቅዱስ ዳዊት። ከመረጥኳቸው ጋራ ቃል ኪዳኔን አደረግኩ ብሎ በዚህ በዳዊት መዝሙር ተጽፎ እናገኛለን። ይሄንን ካለ ከመረጣቸው ከማን አበው ቅዱሳን፣ አበው ነቢያት፣ አበው ሰማዕታት ጋር ቃል ኪዳን እንደገባ ተጽፎ ይገኛል ማለት ነው። ስለዚህ እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ምን አለ? ቃል ኪዳን አለ ማለት ነው። ይህ ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ለምንድን ነው ልዩ የሆነው ካለን፣ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ አምላክን ከስጋዋ ስጋ ከነፍሷ ነፍስ ነስታ ከእርሷ በመወለዱ ክርስቶስ ከመውለዷን በፊት በወለደችው ጊዜ ከወለደችው በኋላ ድንግል ማርያም ምንድናት? ድንግል በመሆኗ በሁለት ወገን በሐሳብም በገቢርም ድንግል በመሆኗ ስለዚህ ምን ይሆናል? እዚህ ጋር አማላጅነቷ የወዳጅነት ሳይሆን የምን ይሆናል ማለት ነው? የእናትነት በመሆኗ ማለት ነው። ዓለም ይድን ዘንድ የድነት ምክንያት አድርጎ አምላክ ስለመረጣት ነው ኪዳነ ምህረት የተባለች። ስለዚህ ኪዳነ ምህረት ስንል የምህረት ቃል ኪዳን ማለት ሲሆን እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ የምህረት ምን አላት? ቃል ኪዳን አላት ማለት ነው። የምህረት ምን ተቀብላለች? ውል ስምምነት የተቀበለችበት ዕለት ደግሞ ክብረ በዓሉን ኪዳነ ምህረት እንለዋለን ማለት ነው ዕለቱን። ስለዚህ ከእመቤታችን ጋር ብዙ ቃል ኪዳን አድርጓል። እሷ የተመረጠች ብቻ ሳትሆን ምንድናት? ከተመረጡት ሁሉ የተመረጠች ናት። ከቅዱሳን ሁሉ እመቤታችን ድንግል ማርያም በሁሉም ረገድ ስለምትመልጥ ከተሰጣቸው የምህረት ቃል ኪዳን
ለሷ የተሰጣት ኪዳን ምን ተብሎ ይጠራል ማለት ነው? ኪዳነ ምሕረት ተብሎ ይታወቃል ማለት ነው። ስለዚህ በዚሁም ድንግል ማርያም ኪዳነ ምሕረት ተብላ ትጠራለች ማለት ነው። ብዙ ከንቱ ሐሳቦችን ትተ እንደ በላይ ሰብ በቃል ኪዳኗ ተጠቅመ ንስሐ ገብተህ ሥጋውና ደሙን ተቀብለ የመንግስቱ ወራሽ ብትሆን የተሻለ ነው። ሁላችንም የመንግስቱ ወራሾች ለመሆን ያብቃል። የእመቤታችን የቅድስት ኪዳነ ምሕረት በረከቷ ይድረሰን። በደንብ ኮፒ ሊንክና ሼር አድርጉት። ይኸውልህ ለሰው ነፍስ ሳይሆን ለጥቅስ የሚገዳቸው ሰዎች ሪል ኢየሱስ የገባቸው አይደል? ኢየሱስ ህጉን ሰብሮ ነው የሚት ህገኞች፣ የህግ ሰዎች ሁሉ ጊዜ መንፈሳዊ ህይወታቸው አይደል? ህገኞች አሉ ቸርች ውስጥ ከተፈወሰው ሰው በላይ ህግ የሚጨንቃቸው፣ ከዳነው ሰው በላይ ስርዓት የሚጨንቃቸው ህገኞች ሁሉ ጊዜ ይሄ ይገርማቸዋል። አጋንንቱ መውጣቱ ይገርማቸዋል። የህግ ሰዎች መንፈሳዊ ላይፋቸው ላይ እድገት አታይም፣ ተአምር አታይም፣ ልሳን አታይም፣ ስፒሪት አታይም፣ ህልም አታይም፣ ራእይ አታይም። እንደው ህግ ሲያሳድጉታል። ኃይል የለም፣ እሳት የለም፣ ሂሊንግ የለም። ዮሐንስ 9 ላይ ኢየሱስ አንድ አይነ ስውር ሰውዬ ጭቃ አድርጎ ብሎ አይን ሰጥቶት ለረጅም ጊዜ አይነ ስውር መሆኑን የሚታወቅ ሰው። ስለዚህ አሁን የሚያናድዳቸው አይን ፈጥሮ ቁጭ አረጋይ በጭቃ ሰራ ማለት እንደ እግዚአብሔር መጀመሪያ እግዚአብሔር አይደለም በጭቃ ሰራ። በጭቃ አይን ሲሰራላ እግዚአብሔር ነኝ እያለ ሰው የባይዘው እንደው መጽሐፍ ቅዱስ አወጣች ቢሉ ምንም እንዲድፍን ነበር ነው ከመወለድ እና እነዛ ቴዎሎጂ ሊሰሩበት እናቱኖች አባቱን ኃጢአት የሰራው ሲሉ ቆይቷልና ቆንጆ አይን ተርቶ ቆይቶና እና ብሎ አሪፍ አርጎ ታጠባላ። ሲታጠብ ሶያ አይንዬ ሆኖ መጣ፣ ገልጦ መጣ። አሁን ይሁን ምን ያርጉት እነሱ መሲህ አይደለም ሊሉ ሲሉ ጭራሽ አምላክ ነው። እግዚአብሔር በመጀመሪያ በጭቃ የሰራውን ሰው ያስተካከለው። አሁን ይሁን ኢየሱስ ምንም ነገር ዝም ብሎ ያደርግ ሆን ብሎ ነው በሰንበት ይሄንንም ሰው ይፈው። ኢየሱስ ከህጉ በላይ ሆኖ የሚጨምር አንዳንድ ቸር ይሳቃል። ሰዓት ስለሄደ አዳዲስ ነፍሰኝ ለምን እኛ ሰዓት ላይ ሲሪየስ ነን። ሰዓት ከሚበላ 300 ሰው ሲኦል ይግባ። የሆነ ሁለት ሰዎች እኮ መጥተዋል ጌታ ለመቀበል ጌታ ሰዓታችን ዋና ሰዓታችን ኢየሱስ በሰንበት ቀን ታመሙ ሰዎች ይሄ በሰንበት ቀን አልጋሽ በሰንበት ቀን አይን ፈወሰ። ከዛ አይን ሲሰራ ህዝብ ግር ብሎ ሊከተለው ነው አይደል? አያ ይሄ እዛ አልሰበሰብ ስላለ ነው የአይሁድ መምህራን ኢየሱስ ጋር የተሰበሰበው እነሱ ጋር አልሰበሰብ ብሎ እዚህ እነሱ ዕጣን እየጠበሱ ቆንጆ ልብስ እየለበሱ አለባበሳቸውን አሳምረው ኢየሱስ ጋር በሸበት ተመጡልኝ። ስለዚህ እነሱ የሚፈልጉት በህዝቡ ማይንድ ላይ ኢየሱስን ኃጢአተኛ ማድረግ ነው የሚፈልጉት። ጭራሽ አገር የሚያውቀው እንድፍ አይን ሰርቶልህ ሰውየው ልጅ እያለ ማን እኔ የማውቀው ነገር የለም ናላቸው። ይታጠብና ና ላይ በቃ አሁን ያለው ማን ነው? ወዴት ነው? ቴዎሎጂካል አናሊሲስ አነገር እንገራቸው አለው ወር ነበር አሁን ያለው በቃ ምንም አሁን ይሄ ሰውዬ አይኑን ከፍቶለታል። የፈለገ ህግ ተቀልዳል። ከህጉ ጋር ጨፍኜ ነበር፣ ከህጉ ጋር ጨፍኛለሁ፣ ከሱ ጋር ገልጫለሁ። እሱ ይሻላል። አይነ ስውር የነበረው ሰውዬ የነበረው ራሱ ዝም ብሎ እኮ ራሱ ሰውዬው ጎስፕሎ ነው ና ማለት ይሄ ሰውዬ አይነ ስውር ነበር አይደል? አገር ያውቀዋል እኮ ወደ ፈሪሳይ ሲወስዱት ራሱ አንተ አደነግጥም? ረጅም ዓመት አይነ የሌለው ሰው ይዘው መጥተው ለክርክር ነው እንዴ ማለት ራሱ ጎስፕል ነው ሰውዬው እኮ ወንጌል ነው እና ይዘው ይመጣሉ። ጥፋቱ ምንድነው? በሰንበት አይኑ በር ናተ አንተ ወንጀለኛ ለምን አየህ? ደስ አይለ ክሱ ሊታገድ ነው ከቸርች አይኑ በርቷል። አይኑ በርቷል 6 ወር ይታገዳል። ና ምንድነው ጥፋት? በሰንበት አየኮ በሰንበት እና ይታገዳ ከቤተ ክርስቲያን ምን አረገ? አያ በሰንበት አጨፍና የሆነማ የሰው ስርዓት በመንፈስ ኃይል ይሰባል። ይሁን አለ 7000 ሰው ቁጭ ባለበት ነው የተገደለችው። ቫለንሲያ ማርኪዝ ትባላለች። ሜክሲካዊ ናት። 23 ዓመቷ ነው። እንደምታዩት ላይቭ ላይ ቁጭ ብላ ነበረ። የራሷ ጸጉር ቤት ውስጥ እየሰራች ላይቭ ላይ ቁጭ ብላ ነበርና እንደምታዩት ፊቷ ምንም አይነት ፈገግታ የለውም። ደስ እያላት አልነበረም እና አብሯት ለሚሰሩ ለጓደኞቿ ልሄድ ነው፣ በጣም እየደበረኝ ነው፣ ጥሩ ስሜት እየተሰማኝ አይደለም እና የሆነ ነገር ሀፕን ሊያደርግ ነው እየታወቀኝ ነው ምናምን ስትል አንድ የሆነ በጣም ኤክስፔንሲቭ የሆነ ጊፍት እየመጣች ነውና ጠብቂ ይሏታል ማለት ነው። እና እሷም እሺ ትልና ትቀመጣለች። ግን ማን ነው ምናምን ነገር ስትል ማንም ሰው ምንም ነገር ሊነግራት አልቻለም። ጠብቂኝ በግማሽ ሰዓት ውስጥ እደርሳለሁ ምናምን ነገር አላትና በጣም ግራ እየተጋባች ነው። ልደቴ ፌብሩዋሪ 14 ነው። ስለዚህ ማን ስጦታ ሊልክልኝ ይችላል? ማን እንደሆነ አላውቅም፣ ግን ጠብቂኝ በግማሽ ሰዓት ውስጥ ደርሳለሁ ካለኝ ረጅም ሰዓት ሆኖታል። ጓደኞቿን ምን ብላ ትጠይቃቸዋለች? ይሄ ነገር እውነት ይመስላችኋል? ሲሪየስ ይመስላችኋል? ማን ነው እየተጫወቱብኝ ነው እንዴ ምናምን ነገር ስትል ጓደኞቿ ሲሪየስ ነው ይሏታል። ይኸው እዚህ ጋር ሲሪየስ ነው ጠብቂ ምናምን ይሏታልና ቁጭ ብላ ትጠብቃለች። እዚህ ጋር እንደምታዩት ይመጣና ሰላም ይላታል። እንዴት ነሽ ምናምን ይላታል። ሰላም እንዴት ነው ምናምን ያለችው ይኸው እዚህ ጋር እያያችሁት ነው። ሚዩት አደረገችው ማለት ነው። እሱን ለማናገር አወራችሁ ምናምን። ሰውየው ይሄ ነው እዚህ ጋር ያለው ማለት ነው። ከዛ በኋላ እሱን እያዋራችሁ በጣም አጭር ደቂቃ ነው። እዚህ ጋር ላይቭ ላይ እኮ ነው፣ ኦንላይን ነው፣ ላይቭ ነው። በጣም ብዙ ሰው ነው የሚያት። 7000 ሰው በላይ ነው ቁጭ ብሎ እያያት ያለው። ከዛም በኋላ መጀመሪያ ይኸው እዚህ ጋር ሆዷ ጋር ተኮሰባት ማለት ነው። ሆዷ ጋር ከዛም በኋላ ደግሞ ሆዷ ጋር የተኮሰባትን ዝቅ ስትል ጭንቅላቷ ላይ ሁለቴ ነው የተኮሰባት። አንደኛው ሆዷ ላይ ነው፣ አንደኛው ጭንቅላቷ ላይ ነውና አጠገቧ የነበሩት ሰዎች በጣም በሚገርም ሁኔታ አልጮሁም፣
ምንም አይነት ሪአክሽን አላሳዩም። አብረዋት በጣም ከ3 ሰው በላይ አለ። ከዛ በኋላ ግን ይሄው እዚህ ጋር በደንብ አትታያችሁም፣ ግን ልጅቷ ቻትና አብራት የምትሰራው አነሳውና ስልኳን ይሄው እዚህ ጋር እንደሚታየው ላይቭን ታጠፋዋለች ማለት ነው። ፖሊሶች መጡ ምናምንና አብረዋት የሚሰሩ ሰዎች ጓደኞቿ ናቸው ይሄን ነገር ያደረጉትና በጣም በሚያሳዝን ሁኔታ ልጅቷ ታውቋት ነበረ ይሄ ነገር ሀፕን እንደሚያደርግ። ምክንያቱም ወደ ቤቷ ልትሄድ በጣም መጥፎ ስሜት የተሰማኝ ነው ወደ ቤቴ መሄድ ፈልጋለሁ ብላ ልትሄድ ስትል ነው ጓደኞቿ ያስቆዩዋትና ይሄን ነገር ያደረጉት ማለት ነውና አጠገባቸው ያለ ሰው ጓደኛ ምን እንደሚያደርጋቸው አታውቁምና በጣም ቆንጆ ናት። በጣም ብዙ ተከታይ ነው ያላት። ላይቭ ላይ 7000 ሰው ነው ቁጭ ብሎ እያያት የነበረውና በአሁኑ ወቅት የዚች 23 ዓመት ሜክሲካን ወጣት አሟሟት ወይም ግድያ ዓለምን እያነጋገረ ይገኛል። ላይቭ ላይ ያለች ነበር የተገደለችው ማለት ነው። ስለዚህ ትንሽ ልንገራችሁ። እቺ 23 ዓመት ወጣት ኢንፍሉዌንሰር ቬሌሪያ ማርኬስ ትባላለች። ቲክቶከር ወይ ኢንፍሉዌንሰር ነች። ከ100,000 በላይ ፎሎወር ነበራት። ነገር ግን ላይቭ እያለች ህይወቷን ልታጣ ትችላለች። ታዲያ ግድያ የተፈጸመባት እንግዲህ በራሷ የውበት ሳሎን ውስጥ ነው። ላይቭ ገብታ ማለትም ወደ 7500 ሰዎች ተከታተሏት ነበር። ታዲያ እሷም በወቅቱ ይህ ቀን አልተመቸኝም፣ ወደ ቤት መሄድ ፈልጋለሁ፣ ራሴን በጣም አሞኛል፣ ከዚህ ላይ ብሉጣ እያለች ነበር። ነገር ግን ብዙ ሰዎች ስጦታ እየላኩላት እንደነበረና ከስጦታቸው መሃል ደግሞ ይህ በእጇ ያዘችው አሻንጉሊት አንዱ ነበር። በተጨማሪም የራሷ ጓደኛ ከዚህ ላይ በወጣለው ስትላት አትውጪ እያለች የተለያዩ ነገሮች ስታደርግላት ነበር። በመጨረሻም በላይቭ ላይ ሲጻፍ እንደነበረው የተለያዩ ስጦታዎች እየተላኩላት እንደነበረና እሷ ወዳለችበት ሱቅ አንድ ሰው ይመጣል። ይህም ሰው በር ያንኳኳና ይገባል። እሷም ሰላምታ ትሰጠዋለች እንደምትመለከቱት። ታዲያ በስሟም ይጠራታል። እሷ መሆኑን ካረጋገጠ በኋላ መሳሪያ ያወጣና 3 ጊዜ መቷት ህይወቷ እንዲያልፍ አድርጓል ማለት ነው ላይቭ ላይ። ይህም ከጀርባ የምትመለከቱት እንግዲህ የመጀመሪያው ጥይት ሰውነቷ ላይ ሲያርፍ ነው። ቪዲዮን እንግዲህ እዚህ ለማሳየት አይቻልም፣ ነገር ግን ቴሌግራም ላይ ፖስት አደርግላችኋለሁ። በአንድ ጥይት ደረቷን 2 ጊዜ ደግሞ ጭንቅላቷን በመመታት ላይቭ ላይ ማለትም 7500 ሰዎች እየታዘቡና እየተመለከቱ ህይወቷ ሊያልፍ ችሏል ማለት ነው እቺ ወጣት። በአሁኑ ወቅትም ብዙዎች እየተናገሩት እንዳለው ከሆነ ለዚህች ወጣት ህይወቷ ማለፍ ተጠያቂ የሆኑት 2 ሰዎች ናቸው ተብሎ የተነገረ ይገኛል። አንደኛው የሷንም ህይወት ነጥቋል ለሚባለው ሰው እንግዲህ ከዚህ በፊት ከሷ ጋር ሪሌሽንሺፕ የነበረው ሰው ነው። ነገር ግን በአሁኑ ሰዓት አንድ ላይ አይደሉም። በዚህም ተነሳስቶ እንግዲህ ህይወቷ እንዲያልፍ ሰው ቀጥሮ ልኳል ተብሎ የተነገረ ይገኛል። ሁለተኛው ደግሞ ተጠርጥራለች ተብሎ የተነገረ ያለው እቺ ከኋላ የምትመለከቷት ሰው ነች። የዚች ቤስት ጓደኛ ነች። ዛሬ አሞኛል ለዚህ መሆን አልፈልግም ስትል እንዳትወጣ ስታረጋት የነበረችው ቤስት ጓደኛዋ ነች ተጠረጠረች ተብሎ የተነገረ ይገኛል። ሆኖም ግን በአሁኑ ሰዓት የዚች 23 ዓመት ወጣት ልጅ ህይወት አልፏል። ህይወቷም ያለፈው ቲክቶክ ላይ ላይቭ ገብታ 7500 ሰዎች እየተመለከቷትና ጊፍት እየተላከላት ነው። የተላከላትና እንድትቆይ ያረጋት ጊፍት ህይወቷን የሚያሳድግ ሳይሆን ህይወቷን የሚያሳጣት ነው። እናም አንዳንድ ጊዜ ውስጣችንና ልቦናችን የሚነግረን ነገር በመፈጸም ብቻ ህይወታችን ሊድን የሚችልበትን መንገድ ልናገኝ እንችላለን። ሆኖም ግን ቲክቶክ ላይቭ ገብታ 7500 ሰው እየተመለከታት እቺ 23 ዓመት ወጣት ልጅ ህይወቷን በአሰቃቂ ሁኔታ አጣለች። ይህ የመጨረሻው ቪዲዮዋ ነበር ማለት ነው። አዲስ ነገር ካለ ወደ እናንተ ማቀርብ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። ሰላም ውዶች፣ ሰላማችሁ ይብዛ በያላችሁበት። ይሄ ቪዲዮ ለብዙ ሰው ትምህርት ይሆናል፣ በአንድም በሌላ መልኩ ማለት ነው። ተማሩበት፣ እንማርበት። ከላይ የምትመለከቷት ወጣት የ23 ዓመት ሜክሲካዊ አላሪያ ትባላለች። ቲክቶከርም ናት። የራሷ ፀጉር ቤት አላት። ውብና ቆንጆ ነበረች። ሰሞኑን እንግዲህ በተለያየ ሀገር ቋንቋ ትራንስሌት ተደርጎ ስለሷ እየተወራ ነው። ሁሉም በየሀገሩ ትራንስሌት አድርጎ ተማሩበት እያለ ነው። በእኛም ሀገር 1-2 ሰው ሰርተዋል። አሁንም እኔ ተማሩበት ላልደረሰ እንዲደርስ ማለት ነው። እቺ ቆንጆ የምታዩት ጠንካራ ወጣት እንግዲህ ሰሞኑን ላይቭ ላይ ነው ህይወቷ ያለፈው። ማን ነው ቢባል የገዛ ጓደኞቿ ናቸው ያስገደሏት። ከላይቭ እንኳን ልትወጣ ብላ ቆይ ጠብቂ፣ ስጦታ መጥቶልሻል፣ አሁን መጥቶ ይሰጥሻል እያሉ ማለት ነው። ስጦታ መጥቶልሻል ተብላ ባልታወቀ ሰው ደረቷ ተተክሶ ይገኛል። ላይቭ ላይ እንዳስቀመጠችው ሲሆን ማለት ነው። ለዛ መነጋገሪያ የሆነችው ከሩቅ ሰው ሳይሆን ከቅርብ ጓደኞች። ለምን ሲባል ቀንተውባት። ተማሩበት ወገኖቼ፣ ተማሩበት። ግራና ቀኛችሁን ማንም አይነካንም፣ ቤቴ ቁጭ ብዬ ነው የምሳደቡ፣ ቤቴ ቁጭ ብዬ ነው እንጂ ማረጋው አትበሉ። ግራና ቀኝ እዩ፣ ተማሩበት። ስለዚህ ልጅ በዓለም ደረጃ እየተወራ ነው። ቬሌሪያ ማርኬስ ትባላለች። ሜክሲካዊ ስትሆን ላይቭ ላይ የተገደለችው ሴት ማለት ነውና ፍሬም ያረጋቻት ደግሞ ማለትም ደግሞ ግድያውን እንዲፈጸም ያረጋችው ደግሞ ጓደኛዋ ነች።
የሴት ጓደኛዋ ኢቭን ልትሄድ ስትል ልጅቷ ነው ጥሩ ስሜት አልተሰማኝ አሞኛል ልሂድ ምናምን ስትላት ነው ቆይ ምናምን ብላ ኢቭን የሚጠጣ ነገሮችን ምናምን አምጥታላት ራሱ እንድትቆይ አድርጋት ነበር። መጨረሻ ላይ የሆነ ሰው እየመጡ ስሟን ጠይቃት ስሟን ኮንፈርም ካረገ በኋላ 3 ጊዜ ተኩሶ ገድሏታል ማለት ነው። ልጅቷ 23 ዓመቷ ነው እና ደግሞ በእንደዚህ አይነት መልኩ ህይወቷ አለፈ ማለት ነው። እና ጓደኛችሁን አትመኑ የሚባለው በምክንያት ነው። በተለይ ሴቶች ብሶባችኋል፣ ትክክል አይደላችሁ ማለት እዚህ ጋር ሁሉንም ሴት ለማለት ሳይሆን እንደዚህ አይነት ስራ የሚሰሩ ሴቶችን አድሬስ ለማድረግ ፈልጌ ነው። ምንድነው መቼም እንደዚህ ተገላልጠሽ ጌታዬ ልቤን ያውቃል ምናምን አትይንም አይደለም? ባለፈው ከዘማሪው ጋር እንደዛ ቀለበት ፕሮግራም ስታደርጊ ስትሳሳሚ ምናምን ስንቱን መሰናክል ሆናችሁ፣ ነገ ደግሞ ሃይባይ የለም የሆነ ቤተክርስቲያን ላይ በቅድስና እንደኖረ ሰው በእግዚአብሔርና በሕዝብ ፊት ቃል ትገባላችሁ። በጓዳ ከናንተ የተሻለ ሰው ማንም የለም። እውነት ለመናገር እናንተ ጋር የመፍረድ ምናምን አቅምንም ጉልበትም የለን፣ ግን በአደባባይ አታወርዱን። ምክንያቱም ዘማሪዎች ናችሁ፣ ታዋቂ ሰዎች ናችሁ፣ አይከን ናችሁ፣ ብዙ ሰው ይከተላችኋል። ከኋላችሁ እንደናንተ መሆን የሚፈልጉ ብዙ ቲኔጀሮች አሉ። እንዲህ አይነት ነገር ለምንድነው ኖርማል እያደረግን ነው የምንቀጥለው? ትላልቅ አባቶችስ ለምንድነው አትመክሩም እንዴ? አትገስጹም እንዴ? አንቺ ሲኔ እናት ምን ነው እንደዚህ ተገላልጠሽ የሆነ የሴተኛ ነብይዩ አይሞትም። ሎክ ና ዛሃል አሁን አመጣ ይሄንን አንተን ልገል ነው እኔን ለመግደል። ማን ነው የላከው? ዋናው ነው የላከኝ። ዋናው አለቃ። ዛሬ ማሞቻይ ነበር እኔ። እንዴት ምን አርግ ብሎ ነው የላከው? እንደ ሶሪያ ልንበታትናት ነበር ኢትዮጵያን። እንደ የት? እንደ ሶሪያ ልንበታትናት ነበር የመጣችሁት። አንተ ነህ አሁን የከለከልከን። እኔ ነኝ የከለከልከን። ሰላም ከለከልከን። አሜሪካ ኒውዮርክ ላይ መኖሪያ ድርጅት እንሰጠዋለን። ኦኬ እኔን ብገል አንተን ከገደለ በኋላ ኒውዮርክ ላይ መኖሪያ ድርጅት የራሱ ፋብሪካ ይኖረዋል አሜሪካ ላይ። እኔን ገለው። ነብይዩ አይሞትም። ኢትዮጵያ ውስጥ አሁን ምን እየሰራችሁ ነው? በብሔር ለማከፋፈል ነው። ብሔርን ከብሔር ማከፋፈል። መንግስትንም የምትበጠብጡ እናንተ ናችሁ። ለምንድን ነው ይሄንን መንግስት የምትበጠብጡት? ኢትዮጵያ እግዚአብሔር ይወዳታል፣ ለዛ ነው። ናውጋኝ እንካስ አሁን አልችልም። አትወጋም? አሁን ተይዣለሁ። ና ወደኔ ና ፍጠን ና ኢየሱስ ኃይለኛ ማለም ብቸኛ ጠላቴ ማይችለው ገናና ስም ያለው ካንተ ጋር። ሃሌሉያ። እንግዲህ የድሮ ዘመን ቢሆን ማረድ ነው፣ ግን አሁን አዲስ ኪዳን ስለሆነ ምር ያለው ተነስ። አሁን አንዳንድ ሰዎች ሰርተው ለመስደቅ ጥረት ያደርጋሉ። መቼም አይሰጥም። እያንዳንዱ ለስራው ይጠየቅበታል። ነገሩ ከ5 ዓመት በኋላ ታስተካክላለህ ብለን እንጠብቃለን፣ ተስፋ እናደርጋለን። እኔ ቆይ አትስሙ፣ ስሙ። ምን እንደምታስተምራቸው ወይ በደንብ አብራራላችሁ። ከ5 ዓመት በኋላ በቃ ተሳስቼ ነበረ ያኔ ከእመቤታችን ስጋ አልነሳም ብዬ አስተማርኩት ስህተት ነው እና ከ5 ዓመት በኋላ ስላወቅኩኝ ከእመቤታችን ከእናቱ ስጋ ነስቷል ብለህ እንዳስተማርከው እምነት ብቻውን በራሱ የሞተ እንደሆነ ደግሞ ታስተምራቸዋለህ ብዬ አስባለሁ። ከ5 ዓመት በኋላ እንጠብቃለን። በድንኳን እንዳድር ድንኳን ስሩልኝ ብሎ ያለ ጌታ አሁን ማደሪያውን በመካከላችን አደርግ ዘንድ ብሎ እንዳለ አሁን ማደሪያውን በአዲስ ኪዳን ከድንግሊቱ ማህፀን አደረና አምላክ ሰው ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። በእኛ አደረ። ስለዚህ ታቦቱ የተሰጠበት ብሉይ ኪዳን ላይ ለእስራኤል ሕዝብ እግዚአብሔር አምላካቸው ከነሱ ጋር እንዳለ እንዲያውቁ ነው። አዲስ ኪዳን ላይ እግዚአብሔር ከኛ ጋር እንዳለ እንድናውቅ እግዚአብሔር የሰጠን ታቦት አይደለም። ለማንም ሕዝብ አዲስ ኪዳን ላይ ታቦት አልሰጠም። ሰዎች ኦፌንድ የሚያደርግ ይመስላቸዋል። የለም። ኦኬ። ስለዚህ ምንድነው እግዚአብሔር ብሉይ ኪዳን ላይ ከሕዝቡ ከእስራኤል ጋር እንዳለ እንዲያውቁ ነው የሰጣቸው። እንዳለ እንዲያውቁ ነው የሰጣቸው። ጌታ ከነሱ ጋር እንዳለ ከእስራኤል ጋር እንዳለ እንዲያውቁ ታቦትን ሰጣቸው።
አዲስ ኪዳን ላይ ግን እግዚአብሔር ከህዝቡ ከእስራኤል ጋር እንዳለ ከእስራኤል ጋር ብቻ ሳይሆን ከኔሽን ኦፍ በሙሉ በዓለም ላይ ካሉት ጋራ እግዚአብሔር እንዳለ እንድናውቅ የሰጠን እግዚአብሔር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በቃ አጭርና ግልጽ። ራሱ ምን ማለት ነው? በሲና ሕግን የሰጠ ያህዌ የእስራኤል አምላክ ያህዌ ማለት ነው። ከድንግሊቱ ሰው ሆኖ ተወለደ። በቃ ስለዚህ አሁን ዮኒ ማኛ የሚባል ወንድም ኤርሚያስ የሚባል ወይ ደግሞ እንዳልክ የሚባል ቅዱስና ዜድ የሚባል ኦርቶዶክስና ካቶሊክ ሌላም ራሱ አይሁዳዊ እንዲያውቅ እግዚአብሔር የሰጠን አዲስ ኪዳን ላይ ምንም አይነት ቅርጻ ቅርጽ አልሰጠንም። የሰጠን ልጁን ነው። ልጁ አማኑኤል ነው። ኢማኑኤል ነው። በቃ እሱ ነው የሰጠን። ስለዚህ አሁን አዲስ ኪዳን ላይ እግዚአብሔር ከኛ ጋር እንዳለ እንዲታወቅ ምንም ታቦት አልሰጠንም። ለማንም ሰው አልሰጠም። ወንድሞች እናቶች፣ ለማን እዚህ ከፀሐይ በታች ላለ ትውልድ ለማንም ሰው አልሰጠም። ሰጥቶናል ብሎ የሚል ሰው ካለ በመረጃ ወጥቶ ለሙሴ ሲሰጠው ስብሰባ ተደርጎበት በነበረ በኮሬብ ማለት ነው። ዮኒ ቅድም እንዳየኑ በ1446 ቅድመ ልደተ ክርስቶስ በወርሃ አቢብ ወይ ኒሳን በወሩ በ14ኛው ቀን በሌሊት ወጡ፣ ወደ ምድረ በዳ መጡ፣ ወደ ሲና ምድረ በዳ። ዘጸአት መጽሐፍ ምዕራፍ 19 ቅድም ያነበብከው ማለት ነው። እስራኤል በራፋይድም ተሰፈሩ፣ በተራራው ግርጌ ሰፈሩ። ጌታ ስብሰባ በተደረገበት በኮሬብ ላይ ለባሪያው ለሙሴ ሕግና ሥርዓትን ሰጠ። ያኔ ነው ታቦትን ይስሩልኝ፣ መቅደስን ይስሩልኝ፣ ህብስትና የህብስት ገበታውን፣ ዕጣኑንም፣ የእንስሶች ኮርማዎች፣ የፍየሎች፣ የጥጆችን ደም ማቅረብን የጀመሩት እዛ ጋ ነው። ዘጸአት መጽሐፍ ምዕራፍ 24 ላይ ይህ የኪዳኑ ደም ነው ብሎ በህዝቡና በመጽሐፉ ላይ ሙሴ ረጨው ይላል። ደሙን ማለት ነው። የቀደመው ኪዳን በደም ነው የተመረቀው፣ በእንስሶች፣ በኮርማዎች፣ በፍየሎች፣ በጥጆች ደም። ዘጸአት መጽሐፍ ምዕራፍ 24 የአዲሱን ኪዳን በደም ነው የተመረቀው፣ በልጁ በክርስቶስ ኢየሱስ ሕያው እና ዘላለማዊ በሆነ ደም ማለት ነው። ስለዚህ አሁን እዚህ ራሱ እስራኤላውያኖቹም ስላላችሁ ማለት ነው። አሁን ከዚህ በኋላ እግዚአብሔር እስራኤል አምልኮቱን እንዲፈጽምበት የቀድሞውን ታቦት ራሱ ከእጃቸው ላይ ዲሳፒር አድርጎታል። ጠፍቷል። የለም፣ አይገኝም፣ ለዘላለም አይገኝም። የሙሴ መቃብር እንዳልታወቀ ሁሉ ታቦቱ የት እንዳለ ማንም አያውቅም። ይሆን ማንም መላምት፣ ግምት ብቻ የሚናገረው ሁሉም ተነስቶ ግምት ነው የሚናገረው። እግዚአብሔር በቃ አጥፍቶታል፣ እግዚአብሔር ሰውሮታል፣ ከዚህ በኋላ አይደረግም ብሎ በታላቁ ነቢይ በኤርሚያስ በኩል ተናግሯል። ከዚህ በኋላ እግዚአብሔር የቃል ኪዳኑ ታቦት ብለው አይጠሩትም፣ ልብ አያደርጉትም፣ አይሹትምም፣ ከእንግዲህም ወዲህ አይደረግም ብሎ ስሙን ያስኩት ነቢይ በሱ በኩል ጌታ ተናግሯል። ከእንግዲህ ወዲህ አይደረግም ማለት በቃ የለም፣ አይደረግም። የመጀመሪያ ቤተ መቅደስ ከፈረሰ በኋላ በሰለሞን ዘመነ መንግስት በ586 ፈረሰ። ከዛ በኋላ ከ444 ቅድመ ልደተ ክርስቶስ የንጉሱ ማነው የቂሮስ ንጉስ በሱ አዋጅ ማወጅ ዘመን ቤተ መቅደስ ሁለተኛ እንዲሰራ በእዝራ መጽሐፍ ምዕራፍ 1 በሁለተኛ ዜና መጽሐፍ ምዕራፍ 36 ላይ እንደተጻፈው መሰረት ሁለተኛው ቤተ መቅደስ ተሰራ። በነ ዘሩባቤል ጌታ በነበረበት ዘመን የነበረው ቤተ መቅደስ ነው። በ70 ዓመተ ምህረት ሮማውያን ያፈረሱት ቤተ መቅደስ ነው። በዛ ቤተ መቅደስ ውስጥ ከባቢሎን ተመልሰው ሲመጡ የኪዳኑ ታቦት አልነበረም። ሐጌና ነብዩ ዘካርያስና ሐጌ የሚባሉ ነቢያት ነበሩ፣ ትንቢት እየተናገሩ። ሁለተኛው ቤተ መቅደስ ተሰራ በዘሩባቤል ልጅ ማለት ነው። 444 ቅድመ ልደተ ክርስቶስ ቂሮስ የሚባለው የአሁኗ ኢራን የቀድሞዋ ፐርዢያ እዛ የነገሰ ንጉስ ማለት ነው። በሱ ፈቃጅነት በእግዚአብሔር ዘላለማዊ እቅድ ሰውየውን አስነስቶ በይሁዳ ያለው እግዚአብሔር ቤተ መቅደስ ተሰራ። ታቦቱስ የብለኝ የለም። ታቦቱ በሌለበት መስዋዕት ያቀርቡ ነበር። አዎ። እና ሁለተኛው ቤተ መቅደስ በ70 ዓመተ ምህረት ሮማውያን ጌታችን እንደተናገረው አጠፉት። አሁን በዛ ቤተ መቅደስ ባለበት ላይ መስጊድ አለ። ስለዚህ
እስራኤል እንኳን የለውም ታቦት። እስራኤል መቅደስ የለውም። አሁን እስራኤል ታቦት የለውም። እስራኤል የእንስሶች፣ የኮርማዎች፣ የፍየሎች፣ የጥጆች እንደ አያቀርብም። እስራኤል ካህን የለው። የአሮንን ክህነት እግዚአብሔር ከመንገድ ጠርቆ አስወግዶታል። እስራኤል ይህንን አያውቅም። ይኸው እዚህ ላሉትም እናገራሉ ከእነሱም ጋር ስለምሰብክ ማለት ነው። እስራኤል ከዚህ በኋላ የአሮን ክህነት እዚህ ምድር ላይ መልሶ ይሰራል ብላችሁ ካላችሁ እግዚአብሔር ቃሉ ለአብርሃም የተናገረው ለዳዊት የማለው መሐላ ረስቶታል ማለት ነው። እግዚአብሔር ደግሞ በሱ ዘንድ መርሳት የለም። በቃ አልፈልገውም ብሎ የእንስሶች፣ የኮርማዎች፣ የፍየሎች፣ የጥጆች ደም በረከሱ ላይ የሚረጭ የጊደር አመድ በፍጹም እግዚአብሔር ከዚህ በኋላ አይፈልገውም። አንደኛ የእግዚአብሔርን ቁጣውን አርክቶታል የኢየሱስ ክርስቶስ መስዋዕትነት። ደግሞም ከሞተ ሥራ ህሊናችንን የሚያነጻ መስዋዕትነት አንድን መስዋዕት በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። እስራኤልም ይሁን አሕዛብ የሚድነው በእግዚአብሔር ልጅ በዳዊት ልጅ ከድንግል ማርያም በተወለደው የዓለም መድኃኒት በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታውን እንዲያገኝ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ወንጌል ተሰብኳል። ወንጌሉ ቃል ይሄ ነው። ኢየሱስ ያድናል። የሽዋሁ አዳን ይሄ ነው እውነቱ። የሽዋሁ አዳን እሱ ማለት የሰማይ የምድር ፈጣሪ እግዚአብሔር ነው። ማ ኢየሱስ ክርስቶስ። ዛሬ አይሁዳውያን ወገኖች ሳታቁ የምትረግሙት ቅዱስ ጌታ፣ ሳታቁ የምትረግሙት የምትሰድቡት ቅዱሱ ጌታ የኛ ዘር አይደለም ብላችሁ ልትክዱት አትችሉም። የእናንተ ዘር ነው። ኢየሱስ ማን ነው ብዬ አንድን አይሁዳዊ ሰው ጠይቀው እስራኤላዊ ነው ይለኛል። ስሙን ግን ከተጠራ በኋላ ስሙን ጠርተው ይረግሙታል። ለምን? ያልሆነ ትርክት ከአባቶቻቸው ተተረከ እንዳያውቁት። ሁዝ ጂሰስ ብለህ ስትላት ሂዝ ማይ ካዝን ትላለች አንዲት እስራኤላዊ። እና ካዝንሽ ከሆነ ከካዝን ያለፈ ነገር የለውም ወይ? ይሄ ኢየሱስ የሚባል ሰው ከየት ነው የመጣው? ከመምጣቱ በፊት የእስራኤል ነቢያት ምን ብለዋሉ? እሱ ሰው ብቻስ ነው ወይ? አምላክስ አይደለም ወይ? አምላክ ብቻ ነው ወይ? ሰውስ አይደለም ወይ ብለን ስንል አምላክም ነው ሰውም ነው። ኢሳይያው ብሎ እንደተናገረ ማለት ኢሳይያስ ማለት ነው በብሉይ ኪዳን ከተነበሩት ነቢያት መካከል ምንድነው ብሎ ያለው? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ ይጠራል አለ። እዚህ ከፍጥረት መካከል ከሰው መካከል አንድ ተራ የሆነ ሰውዬ ኃያል አምላክ ተብሎ ስሙ የተጠራ ማን አለ? ማን አለ? ወንድሞቼ እናቶቼ፣ ኢየሱስ አንድ ተራ ፍጡር አይደለም ብራዘር። እሱ ማለት ሚክያስ በምዕራፍ 5 ቁጥር 2 ላይ ሲናገር ነብዩ ማለት ነው አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው ይላል። ስለ ኢየሱስ ሲናገር ከዘላለም ነው ይላል። ከዘላለም ማለት ምንድነው? ሰማያትና ምድር ሳይፈጠሩ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ ሁሉን በመፍጠር ሁሉን ካለመኖር ወደ መኖር በማምጣት የነበረና ያለ ለዘላለምም የሚኖር የአብርሃም አምላክ ነው እያለ ነው። ማንን? ኢየሱስን። ስለዚህ ኢሳይያስ ሲናገር ምን አለ? ስሙ ድንቅ መካር ነው፣ ኃያል አምላክ ነው አለ። ኃያል አምላክ ነው። ኤልጊቦር ነው አለ። ኤልጊቦር ሻራሻሎም ነው። አቪአድ ነው። የዘላለም አባት ነው። የዘላለም አባት ተብሎ የተጠራ ፍጡር የለም ወንድሞች እህቶች፣ የለም። ኢየሱስ የዘላለም አባት ተብሎ ተጠርቷል። ኢየሱስ ኃያል አምላክ ተብሎ ተጠርቷል። ኤልጊቦር እንዲህ ተብሎ የተጠራ ከእስራኤል ነገሥታት መካከል ማን ያለው? ከአይሁዳውያንም ጥሪ ያደርጋለሁ። ራባዮችና ኮሄን ካህናትና መምህራን ያላችሁ ካላችሁ ኑና እዚህ ዮኒ ቤት እናወራለን። ከፈለጋችሁም በእኔ ቤት እናወራለን። በእውቀት ላይ የተመሰረተ ሁዝ ጂሰስ ማን ነው? ኢየሱስ። የአይሁዳውያን ነቢያት አባቶች ምን ብለዋሉ? ቶራ ወይ ደግሞ ታናክ ምን ብሎ ተናገረ? በሙሴ ሕግና በነቢያት በመዝሙራት ብቻ አዲስ ኪዳንን ሳልጠቅስ ከእናንተ ጋር ለማውራት በጣም ፈቃደኛ ነኝ። በሙሴ ሕግ በአምስቱ ብሔራዊ ኦሪት በነቢያት እና በመዝሙር መጽሐፍት ላይ ቶራ፣ ክትቪም፣ ነቢም በእነዚህ አዲስ ኪዳን ሳልጠቅስባችሁ በእነዚህ እናወራለን። ማን ነው ኢየሱስ? የዛሬ 2000 ዓመት የነበረው ኢየሱስ ማን ነው? የእናንተ ዘር እንደሆነ አውቃችሁታል። ልክ ነው።
እሱ ግን ያ የእናንተ ዘር የሆነ ለሮማውያን በግፍ ተላልፎ ተሰጥቶ የተገደለው ሁዝ ማን ነው? እሱ ሰው ማን ነው? እስራኤል ሊያውቅ ይገባል። ስለዚህ የዛሬ 2000 ዓመት ኢየሱስ ስለሚባል ሰው እንደሚሞት የብሉይ ኪዳን ነቢያት ምን ብለው ተናገሩ? ጌታዬ ስምህ ለዘላለም ይባረክ። የኔ አባት ምን ብለው ተናገሩ? ወንድሞችና እህቶቼ ኢሳይያስ ምን ብሎ ነው የተናገረው? የአዲስ ኪዳን አገልጋዮችን አልጠቅስም ለአይሁዳውያን፣ ምክንያቱም አዲስ ኪዳን መጽሐፍትን አንቀበልም ብለው ስላሉ ማለት ነው። አይቀበሉ፣ ችግር የለውም። በሙሴ ሕግና በነቢያት በመዝሙራት አወራቸዋለሁ። ኢሳይያስ ምን አለ? አሟሟቱ ላይ ምን አለ? አንድ ሰው ይሞታል አለ። አንድ ሰው ይሞታል። ይህ የሚሞተው ሰው ስለ ሕዝቤ በደልና ኃጢአት የሚሞት ነው አለ። ማን ነው ይሄ ሰው? ኢሳይያስ 53 ምን ይላል? ዘካርያስ ላይ ምንድነው ብሎ የሚለው? እጁ ላይ ቁስል አይቻለው ችንካር አይቻለው ብሎ ያለ ዳዊት የተናገረውን የት እንጣለው? ሚክያስ ያወራውን የት እንጣለው? ሚልኪያስ ያወራውን የት እንጣለው? ሙሴ በሕግ የተናገረውን የት ልደብቀው? ሕዝቅያስ ያወራ ማለት ሕዝቅኤል የተናገረለትን የት እንደብቀው? ነብዩ ኤርሚያው የተናገረውን የት እንደብቀው? ወንድሞች የት እንደብቀው? እነዚህን ሁሉ አባቶች ነቢያት የተናገሩት ቃል ስለ መከራው፣ ስለ ሞቱ፣ ስለ ትንሣኤው አይደለም። እስራኤል የአሕዛብ ሕዝብ ሁሉ በሙሉ ከእስራኤል ቤት ውጪ ያሉ አሕዛብ ሁሉ በሙሉ በስሙ ተስፋ ያደርጋሉ፣ የኃጢአታቸውን ይቅርታ ያገኛሉ ብሎ የተናገሩለት ይህ ሰው ማን ነው? የዛሬ 2000 ዓመት ቤተልሔም ይሁዳ በኤፍራታ በትንሿ መንደር በነ ዳዊት መንደር ከድንግሊቱ የተወለደው የሽዋ ማን ነው? ለእስራኤላውያን ማለት ማን ነው? ዳንኤል የተናገረው እሱ ማን ነው? ስመ ለዘላለም ይባረክ። አሜን። በጣም እጅግ